የሆነ ሰው እሷ ቤት በተደጋጋሚ እንደሚገባ መረጃ አለን። አሁን እሱ የምትመለከቱት ሰውዬ እንግዲህ ራሱ ነው። ስለዚህ ማንም ሰው እዚህ ግቢ ውስጥ እንዳይመጣ ከቻልክ ደግሞ በራት ከፈች ምንድነው በዚህ አይነት አለባበስ ምናምን ምንድነው ሰው ቤት ዘጉተው ነው ይገባል? ቆይ እኔ ጋዜጠኛ ነኝ። አንዴ ተረጋጋ። የምን ጋዜጠኛ? አፈር ዲቺ ትባላታለች እንጂ ምን አባቷ የምትበላው ደግሞ ነይ ሲያሳቡ እግረኮን እስኪያምጣ ስለምንስ መጥፋት ነው የምታገው? የኔ ሲጀመር አልጠፋችም አለች። ስለምንስ መጥፋት ነው የምታወሩ? አንቺ ምንድነው የሚሻለሽ? ምንድነው ሐሳብሽ? ያየሽኛው ነው ዝንቶ እንደራሽ ነበረች እህቴ። አይዞ እንደው ከቻልኩ እንደሚያባክ እህቴን እባክህ ፈልግልኝ። እህቴን አፍቃኛለች። ምን ያደረኩት ነገር አለ? ቆይ አንተ ሰውዬ ከዚህ በኋላ ውጣልኝ። ካንተ ጋር ብዙ ማውራት አልፈልግም። ወይ አልደነች ወይ በእኛ ሐሳብ አልተስማማች። ምን እናድርጋት እስኪ? ካልሆነ አንቄ ልግደላት ነው ምን ይሻላል? ሰማኛ መጀመሪያ ተዘጋጅተን ተሞጣስ ደግሞ ለቀቀኛ ወጣም ሲጀምር ውጪ ሂጂ ነው ውጪ። እንግዲህ ውድ ተመልካቾቻችን ከዚህ በፊት ስናጣራ በነበረው መሰረት እንግዲህ እህቴ ጠፋብኝ ያለችው ልጅ ማርታ እንግዲህ አሁን የሆነ ሰው እሷ ቤት በተደጋጋሚ እንደሚገባ መረጃ አለን። አሁን እሱ የምትመለከቱት ሰውዬ እንግዲህ ራሱ ነው። ወደ ቤት እየገባ ነው። ውድ ተመልካቾቻችን እሷ ጋር ነው የሚገባው። ምን እንደሚያደርግ እያንዳንዷን ነገር ለማጣራት ሞክራለን። እንሄዳለን። ሰላም እንዴት ነሽ? ሰላም ነው ሁሉ ሰላም? እሺ ምንድነው? ሰላም ምን ናችሁ ነው? ጤና ይስጥልኝ። ምንድነው ዘውሉ ፈትፈታው ነው ሰው ቤት ይገባል? ተረጋጋ። እና ማን ናችሁ? ምንድነው? ተረጋጉ። እንዴት ናችሁ? ምንድነው ተረጋጉ ማለት ምንድነው? በዚህ አይነት አለባበስ ምናምን ምንድነው ሰው ቤት ዘውተው ነው ይገባል? ቆይ እኔ ጋዜጠኛ ነኝ። አንዴ ተረጋጋ። የምን ጋዜጠኛ? ስለምን ጋዜጠኛ ነው? ጋዜጠኛ ታዲያ ከኔ ህይወት ጋር ያገናኛል? ምን ሰራ ከኔ ጋር? እህታችሁ እኮ ጠፍታ እየፈለግናት ያለን ሰዎች ነን። ስለኔ ህይወት መጥፋት ታዲያ አንተ ምን አገባህ? ስለምንስ መጥፋት ነው የምታገው? የኔ ሲጀመር አልጠፋችም አለች። ስለምንስ መጥፋት ነው የምታወሩ? ስለ እህቴ መጥፋትስ ደግሞ አንተ ምን አገባህ? ይመለከታል? አታልኝ ነው። አንዴ ተረጋጋ። አንዴ ተረጋጋ። ዘጉተው ብሎ እንዴት ከሰው ቤት ይገባል? እሺ ይቅርታ ነግሬያቸዋለሁ። ባለፈው እኮ ነግሬያቸዋለሁ። ለዛ እኮ እሷ ታውቀኛለች። አንተ ተረጋጋ። እሷ ስላወቀች ታዲያ ከሰው ቤት ዘጉተው ብሎ ይገባል? ይኸውልህ ምን መሰለህ ያንተ ያለምገው አንዴ ተረጋጋ። ያልገባ ነው። ለምን ነው የምረጋጋው? ምንድነው አንተ ተረጋጋ። ለምን ነው የምረጋጋው? አይ ተረጋጋ። ቤት እኮ ነው። ቤት ዘለ ስገባ እንዴት ነው ዝም የምልህ? እኮ እንዴ ተረጋጋ። ጤነኛ ነው ወንድ? ባለፈው መጥቶ ብዙ ነገር ነግሬያቸዋለሁ። ምንድነው የነገርሻቸው? ቁጭ በልሽ ነው። ቁጭ በል ቁጭ በል። እህቴ ብትጠፋ ታዲያ ፈላጊ አያስፈልጋትም እኮ። ምን ማለት ነው? ፈላጊ አያስፈልጋትም እህቴ። 5 ቀን ሙሉ ስልክ እኮ አልደወለችም አይደል እንዴ? ምን ውስጥ እንዳለች እሷ የራሷ የሆነ ምክንያት ይኖራታል። ስለዚህ እህቴ ደግሞ ፈላጊ አያስፈልጋትም። ስለዚህ አሁን አትተጋግተሽ አንዴ አረፍ በል እባክህ አንዴ ና ቁጭ በል ቆይ ሰላም ልትወራኝ ነው? ቆይ አንተ ችግር የለውም ና ቁጭ የሰማው ነገር አለ እንዴ? ቁጭ በል ምናልባት እንዲነግረን ይሆን ይችላል እኮ። ተረጋግና መጀመሪያ ወርቀታና ነው አያስፈልጋትም። ነገርኩሽ እኮ። ይኸውላችሁ ተረጋጉና ተረጋግተን ብናወራ ደስ ይለኛል። ምክንያቱም መጀመሪያ እህቴ ጠፍታለች ብለሽኝ ነበረ። አዎ ምክንያቱም ቀናቶች እየሄዱ ነው። ምንም ማየት መረጃ የለም። እስካሁን ነገር ያገኘነው ነገር የለም። እሱ ደግሞ በቃ የስራዋ የተለመደ ነገር ነው ምናምን እያለ ነው። ለዛ ነው እናንተም ብዙ ፈላጊ ያስፈልጋት ምናምን የሚለው እኮ ትመጣለች ብሎ ትፈልጋታለሽ። እኔ ግን በቃ ጀመርኩ ማን እንደሆነ አላውቅም። ወንድሜ መታወቅ እችላለሁ? ምን መታወቅ ያስፈልገዋል? መጀመሪያ ቆይ አንተ ማን ነው? እንደዚህ ተሸፋነ ማክስ ለብሰ ምናምን ካሜራ ይዛል ምናምን ምንድነው? ቆይ ያልገባኝ ነገር እንዴት እዚህ ቤት ልትመጣ ቻልክ? እኔ ወደዚህ ቤት የመጣሁት ከዚህ በፊት እህቴን ፈልግልኝ ምናምን ብላኝ ነበረ። ከሷ ጋር አውርተናልና ያንተ ግን ትንሽ ግራ ገባኝ። ማለት ለምን ነው ግራ የምትገባው? እዚህ በፊት መጥቶ ያውቃል እህቴ? አዎ መጥቶ ያውቃል። ማለት ያክስቴ ልጅ ነው። ከክፍለ ሀገር ነው የመጣው ነው። ማን ያክስትሽ ልጅ? እኮ ታዲያ ወንድሜ ነው የማይዋ። ለዛ እኮ ነው። ማን ያክስትሽ ልጅ? አልገባኝም። ምንድነው የተፈጠረ? ያክስትሽ ልጅ ማን ነው? እንዳንተ ነው። ታዲያ ምንድነው የምታወራው? እኔ ምንድነው አልገባኝም። እሺ ምንድነው? አይ ያክስቷ ልጅ ነኝ። እኔ ያክስቷ ልጅ የዋሻችሁኝ ነው? አይ ለምን እንዋሻለን? ለአንቺ እኮ ከዚህ በፊት በቃ እንደዚህ ነው። አንዳንዴ ዝም ብሎ በቃ ቀልድ እንደዚህ ነው የሚቀልደው።
ኦኬ ቀልድ ነው። ያክስትሽ ልጅ አይደል? ያክስትሽ ልጅ ቀልደኛ ነው። አልገባኝም። እና ቁም ነገር የምታወራው ቁም ምንድን ነው የምትቀልደው ነው እንዴ? እዚህ ሰው አስቀምጠን ያው ለምን እንደመጣል ታስረዳኝ ትችላለህ እንዴ? አዎ ይኸውልህ የመጣሁትን አስረዳሃለሁ፣ ግን እንደው የሁለታችሁ ነገር ግራ አጋብቶኝ ነው። አንተ ያክስት ልጅ መሆንህን አላመንክበትም ወይስ ሌላ ነህ? ምንድን ነህ? ሌላ ከሁለታችሁ ግንኙነት አላችሁ? አይ ልክ ነች፣ ያክስቷ ልጅ ነኝ። አንዴው ልቀልድ ታዲያ ለምንድን ነው ሰው እንደዚህ ማወዛገብ ደስ ይለዋል እኮ? አይ እኔ ግራ ገባኛ። ግልጽ አድርጎ እሱ ነው የሚፈልገው፣ እሱ እንደዛ ነው የሚፈልገው። ለምንድን ነው እሱ ነው በቃ የሚፈልገው? ባህሪው ነው እንደዚህ ነው። በቃ እኔ ራሱ ሁሌ ስንኖር ቢገርም የሆነ ነገር እያወራሁት ቁም ነገር ራሱ ማለት ነው ይሄ በቃ እንትን እጥፍ አድርጎ ሌላ ወሬ ነው የሚያወራኝ። ተመሳሳይ የሆነ ነገር አይመጣልኝም። ሁሉም ተቃራኒ ነገሮች ነው ግን ያክስት ልጅ እንዳለሽ እኮ አልነገርሽኝም። አዎ የመጣልኝ አንደኛ ስለ እህቴና በቃ ስለ እናንተ የመጣችሁበትን ጉዳይ ነበር እያወራኝ የነበረው እንጂ ስለሱ ስለ አክስቴ ልጅ አይደለም። ገብቷል። እሱ ምን አዲስ ነገር አለ ከዛ በኋላ? ምንም አዲስ ነገር የለም። በቃ እኔ ከሆነ የሆነ ጊዜውና ቀናቶች በሄዱ ቁጥር በጣም እየጨነቀኝ ነው ያለው። በቃ የሆነ ደብሮኛል ሁሉ በቃ እኔ እንጃ ምን ማድረግ እንዳለብኝ አላውቅም። አንዴ የደበረ ሰው ምን አይነት ሰው መሆን አለበት? እሺ ጥሩ፣ በጣም ጥሩ። የደበረ ሰው ምን አይነት ፊት ነው ያለው? ያው ምናልባት አይ እናንተ ስላላችሁ እንጆሪት ምን እያሳለፍኩ ያለበት ጠፍታለች ስትሉን መጀመሪያ ያደረግነው ነገር አንቺ ጠፍታለች ምናምን ስትኝ መጀመሪያ ያደረጉት ነገር የተመዘገበ በእሷ ስም የተመዘገበ ነገር እንዳለ ምናምን ቼክ ለማድረግ ሞከርኩኝ። ስምን ማን ልበል? መጀመሪያ ምን ማለት ነው በእሷ ስም የተመዘገበ ነገር ማለት? ስምን ማን ልበል? በእሷ ስም የተመዘገበ ነገር ካለ ምን ሊመዘገብ ይችላል? ንገረኝ እስቲ። ምን ለማለት ፈልገህ ነው? ለአንቺ ጠፍታለች ለእሱ አልጠፋችም ነው። እኔ ምንም ግራ ገባኝ። ሁለታችሁ በጣም ግራ እያጋባችሁ ነው። አይ አንተ ነገር እያጋባኝ ያለው በስሙ የተመዘገበ ነገር ካለ ማለት ምን ለማለት ፈልገህ ነው? ታስረዳኝ ትችላለህ? ምን ነው በስሙ የተመዘገበ ነገር የለም ወይስ እኮ ምን ለማለት ፈልገህ ነው? በስሙ የተመዘገበ ማለት ምንም የሚያውቀው ነገር የለም። በስሙ ሊመዘገብ የሚችለው ምንድን ነው? መታወቂያ። ለምሳሌ የመታወቂያ አድራሻዋ ሊመዘገብ ይችላል። ስለዚህ እኔ አሁንስ የፈለኩት ነገር ምን እና መታወቂያ እሺ መታወቂያዋ በስሟ ተመዘገበ እንበልና መታወቂያዋ ከኔ ኪስ መቀመጥ አለበት? ካንተ ኪስ ነበረበት ነገር አሁን ጠፍታለች የሚል ነገር ልጅቷ ብትጠፋ እኮ መታወቂያዋ አብሮ ነው አይደል የሚጠፋው? እኔ ጋር ምን ይሰራል ታዲያ? ስለ እኔ ጋር ተመዘገበ አልተመዘገበ? በጣም ተንቀጨቀጨው። መጀመሪያ አስጨረሰኝ። የተመዘገበ ያልኩት እኮ ፖሊስ ጣቢያ ጠፍታለች የሚለው ነገር አልተመዘገበም። በሷ ስም በሷ የመታወቂያ ቁጥር የተመዘገበ ነገር የለም። ነገሮችን ለማጣራት ነው ጋዜጠኛ ነኝ ብለህ መሰለኝ የመጣው አይደል? ለማጣራት ነው የመጣው አይደል? ምንም የተመዘገበ ነገር የለም። ከዚህ በፊት መጥተህ አጣርተህ ሄደሃል መሰለኝ አይደል? እህቴ መጥቶ ነበር ብለሽኛል። ስለዚህ ከነገርሽው አሁን ምን አይነት መፍትሄ ይዘህ መጣህ? ምን አይነት መፍትሄ ይዘህ መጣህ? እሷ ከነገረችን እንደጠፋች ካስረዳችህ ምን አይነት መፍትሄ ይዘህ መጣህ? መፍትሄዎች እኮ ይቆያሉ። ምናልባት ከእናንተ አላውቅም፣ ግን ያለ መፍትሄ ሰው ዘውሎ መግባት ታዲያ አስፈላጊ ነው? ምን ለቁጣ ተረጋግተህ ታወራለህ? ያለ መፍትሄ እንዴት ታዲያ እዚህ ቤት ዘውለህ ትገባለህ? መፍትሄ ልታመጣ ነው አይደል እሷ የነገረችህ? ስለዚህ መፍትሄ ይዘህ ነበር መምጣት የነበረብህ ዛሬ። ይሄ ነገር በእንደዚህ አይነት መልኩ ማውራታችን ልካራላ እንደዚህ ምን ቀጥል ከሆነ ተረጋጋና አውርተን በስርዓት ጀመርም እኮ መጥፋቷን እኮ አንተ አላመንክበትም አይደል? ቢያንስ እንደዚህ ሊረዱን ይችላል አይደል? እንዴ ይሄ ነገር ጊዜ ሊረዱሽ ከቻሉ ለምን ታዲያ መፍትሄ ይዘው አልመጡም? መፍትሄ ይዞት የመጣ ቀን ነገር ካለ ይንገርሽ። ምናውቀው ወይም ደግሞ አዲስ ነገር ካለ መረጃ ፈልገው በጣም ግራ እያጋባችሁ ነገር መረጃ ካለ ይንገረና። ሁለታችሁ በጣም ግራ እያጋባችሁ ነው። ሲጀመርም ልጅቷ አልጠፋችም። ምክንያቱም ካልጠፋች እሺ አምጣልኛ፣ ካለች አምጣና አገናኘኛ። እህቴ አንተ ራስህ አምጣት። የት ነው ያረካት? ምክንያቱም አሁን እዚህ ጋር ለኔ አልጠፋችም ምን ነው ጠፋቻል የምትዩ ምናምን ስትል በሰምቻለሁ በጆሮዬ። ስለዚህ ጠፋችበት የተባለው ቦታ አልጠፋችም ማለት ነው፣ አለች ማለት ነው። ምክንያቱም ካለች አምጣና አገናኘኛ። ሰጠኝሻ አምጣና አገናኘኝ ካለች። አንተ ራስህ ማለት እንዴ ምንም እኮ ግራ እያጋባኝ ነው እንዴ ማለት እንደዚህ አይደለም። ቆይ የእውነት በጣም ግራ እያጋባኝ ነው። ጠፍታለች ይላል አንዳንዴ ጠፍታለች ይላል፣ አንዳንዴ አልጠፋችም ይላል። ነገር ያለ ስራ ባህሪው ነው። እንግዲህ ከተረዳው ጸባይን እኮ ነገርኩ። እኔ አሁን ምንም የተረዳው አይደለም። ተቃራኒ የሚያወራው እንደዚህ ነው። በቃ ዝም ብሎ ምናልባት እኔ ያንተን ባህሪ አላውቅም፣ ግን የምታወራቸው ነገሮች ሁለት በሆኑ ቁጥር ካልተግባባን እሱ ጋር እኔ ጋር መግባባት እንችላለን። ችግር የለውም።
ለምን ደሞ አንግባባው? አውርተን እንግባባለን። ይኸውልህ ምናልባት የምታውቀው ስለ ፍቅር ታሪክ ነው እንደምትወሩት እኔ ጋር እንግባባለን ምናምን የምትዩ ምን ለማለት ትፈልግሽ ነው? ኧረ ስነ ስርዓት ነው እና ካልተግባባችሁ ከኔ ጋር እንግባባለን። ስነ ስርዓት ያዝ። እኔ ለምጄዋለሁ ጸባይን ችግር የለውም። ያምራችሁ ግን ለነሱ ደግሞ እኔ ምን ጸባይ ነው ያለኝ? በቃሽ ማለት እንትን እየቀለዳችሁብኝ ነው ወይስ ምንድነው? ሁለታችሁ እንደዚህ አይነት ቃል ማለት አይ እኛ ምንም አልፈልግም። እሺ ተግባቡ በቃ ሁለታችሁ መግባባት አይደል ይፈልጋችሁ? ተግባቡ በቃ ሁለታችሁ ተግባቡ። አንቺ ጀመር ከዚህ በፊት ተመዝግቧል ያልሽኝ ነገር በሙሉ እዛ ቦታ ላይ ሄጄ ሳጣራ ምንም የተመዘገበ ነገር የለም። ሲጀመርም እዚህ ቤት ውስጥ አንቺ ብቻሽን ከእህትሽ ጋር እንደምትኖር ስለዚህ የሆነ ፋውላ ላይ የተሰራውት ማለት ነው። ማለት የምን ፋውል? እንግዲህ የነገረችኝ ነገር ነው። እኔ ማውቀው ማንች ነገረች? እህቴ ነች። እንደዚህ ነው የምሰራው ነግራኛለች፣ አካባቢው ነግራኛለች ምናምን እንጂ ዲቴል እኮ እጅ ላይ የገባ ትክክለኛ መረጃ እኮ አግኝቼ አይደለም እንደዚህ ያልኩ። እኔ ያልኩሽ በጥፋቷን ለህግ አካል ሄጄ አመልክቻለሁ ያልሽው እና ምን ማለት ነው? እና አመልክቼ ነበር። ምንም አይነት መረጃ የለም። እርግጠኛ ነህ? በጣም እርግጠኛ እንዴ? ብዙ ስንት ፖሊስ ጣቢያ ነው ያለው? የትኛው ፖሊስ ጣቢያ እንደሆነ በምን ታውቃለህ? ይኸውልሽ የትኛውን ቦታ ሳታውቅም እንደ ሄድከው ፖሊስ ጣቢያው ጋር ቢሆን ይኸውልሽ ስልክ አለ መረጃ አለ። አይወድ ሲጀመር አልጠየቀኝም። የት ፖሊስ ጣቢያ እንዳመለከትኩም አላወቅም ይመስለኛል። እሱ ነው ይኸውልሽ የመታወቂያውን ኮፒ ይዤ ነው ቀጥታ ሄድኩት። እኛ የህግ አካልነት ነው እኮ እና በየቦታው አለ እኮ ነው ያልኩህ። ወረቀት ላይ ነው ባገኘሁበት መንገድ ምን እንድፈልግ አይ ቆይ የመታወቂያውን ኮፒ ይዘህ ፖሊስ ጣቢያ ሄድክ። የመታወቂያውን ኮፒ የት አገኘኸው? ታውቃታለህ ልጅቷን ከዚህ በፊት ከስራ ቦታዋ። ስለዚህ መታወቂያዋ ካንተ ላይ ያለ ማለት ነው። ከስራ ቦታዋ ምን ነው አሁን ግራ ይገባ እንደዚህ ያስቆጣ? ምን ነው እንደምፈልጋት አትፈልጉም እንዴ? ነገር ምንም ግራ ገባ። ታርጌታችን እሷ መፈለግ ከሆነ ስለሷ መረጃ ከስራ ቦታዋ መጣን። ለሱም ደግሞ ህጋዊ ፍቃድ አለን እሱን ለማውጣት። ሲጀመር እዚህ ጋር እኛ ጋር ከምትጨቃጭ ወይም ደግሞ እንደዚህ ከምታወሩ የምሬ ነው ጊዜ ከምታባክኑ እኛ ከቻላችሁ ፍርዱን በቃ ካልሆነ እኛም ጊዜያችን አታባክኑብን። ምን ፈልግበት መንገድ ካለ እንፈልግበት። ገብቷል? ጊዜ አሁን እኮ ኦሬዲ ወደ 7 ወደ 8 ቀን ይሆናል እኮ እሱን ነው እያልኩ ያለሁትኝ። በቃ እኔም ጨንቆኛል። ያንዳንዱ የጨነቀ ሰው አትመስሊም። ኢቭን አመለከትኩ ያልሽው ነገር በሙሉ የለም። ሲቀጥልም እንዳንቺ አይነት ሰው እዛ ቦታ ላይ ሄዶ ምክንያት ስታመለክች ያንቺ ስም ይመዘገባል። ያንቺ ስም ደግሞ በፍጹም እዛ የለም። የምታውቀው መጨነቅና ለመጨነቅ የምታውቀው አንተ ነህ። ምን ማለት ፈልገህ ነው እንዴ? ግዴታ ተጨነቀ ሰው እኔ አውቃለሁ ወንድሜ ምናምን ባክህና እንደለምን ነው የምትፈልገው? እንደዛ ነው ሐሳብክ? እሺ ቢያንስ እሺ ሰው ቢጠፋ እንኳን እዚህ ቤት ውስጥ እንዴት አንድ ሰው አይመጣም? ዘመድ የላችሁም ማለት ሰው ተፈናገሩ የሉም። በቃ ቤተሰብ ምናምን ድሮ ነው በቃ እዚህ የመጡትኝ ማዘርና ፋዘር ድሮ የመጡትኝ እዚህ ማንም አልነበረም። እሱም እንደነገርከው ቤተሰቦቹ ክፍለ ሀገር ነው ያሉትኝ። እነሱም ደግሞ አቅመ ደካማ ናቸው። በቃ ምናምን እዚህ ለስራ መጥተው ነው። እሺ ይኸውልህ አንድ ጠይቄ ምናልባት እንደ ወንድ አንተ የምትረዳቸው ነገሮች አሉ እንደው ልጠፋ የምችልበት ወይም ደግሞ ሊያስኮበልላት ወይም ከሷ የሆነ ነገር ፈልጎ ሊጠፋት ወይ የሆነ ነገር ሊያደርግባት የሚችል ሰው አለ? ይታወቃል። ስማበት ትምህርት ቤትም በስራ ቦታም በምንም ተዋውቃቸው ልጆች ሊኖሩ ይችላሉ። ከነሱ ጋር የተለያዩ ጊዜያቶችን አሪፍ ጊዜያቶችን እያሳለፈች ሊሆን ይችላል። ምን ይታወቃል? እንዴት ነው ያኛ ባለማወቅ ያው እንደጠፋች አመን እንጂ ይሄኔ እኮ እሷ የሆነ ቦታ ላይ ልትሆን ትችላለች። አይታወቅም። እሱማ ጸባይ ብዙም አትጨናነቅ። ስለመጠፋች መጥፋቷንማ ያመንኩት እኔ በቃ ከቤት ቢያንስ 1 ሳምንት ምናምን 5 ቀን ምናምን እንደሆናት ሳሰው ነው በቃ እንደጠፋች ያሰብኩት እንጂ ይሄኔ እኮ የሆነ ቦታ ላይ ልትሆን ትችላለች። የሆነ ፋሚሊ ጋር ሄዳ ወይ ደግሞ የሆነ ጓደኞቿ ጋር አይታወቅም። የሆነ ቦታ ላይ ልትሆን ትችላለች። ይሄ ጭንቀት ምናምን አትወድም። ጀስት ፈታ ብላ መኖር የምትፈልገው። ሲቀጥል ደግሞ ይሄ ጨናነቃሉ እኮ እንደዚህ ነው የሚባል ነገር እሷ ጋር ይሰራ። በቃ ባህሪዋ በቃ ይሄ ደስ ካላት በቃ ከፈለግሽ መደወል ትችላለች። ስልኳ እንኳን ራሱ ጀስት በቃ ጥላ ሁሉ ልትወጣ ትችላለች። ምንም ትዝም አይላትም ራሷ። ስለዛ ነገር ካልተጨናነቀች ያን ያህል የሚያስጨንቅ ነገር ከሌላት ክፍለ ሀገር ለክፍለ ሀገር ለምን ትንከራተታለች? ሆቢ የሚባል ነገር የለም። ጀስት በቃ መስራት ትፈልጋለች። መዞር ሁሉ ደስ ይላታል። እንደዚህ አይነት ቦታዎች ወጣ ትጨነቃለች ማለት ነው። ለሙያዋ ለስራዋ ትጨነቃለች ማለት ነው። የሆነ ነገር ወደ የምትሰራው ነገር ጀስት የሚያስጨንቅ ነገር ነው። እኔ አላውቅም። በጣም የሚያስጨንቅ እኮ ጀስት ያን ነገር ምንም ነገር ዋጋ ካስከፈለሽ ያው ትጨነቃለች፣ ታስቢለታለች። እሷ ደስ ብሏት ነው የምትሄደው ሁሉ
ከዛ ክፍለ ሀገር ሰዎች ጋር ማሳለፏ ምናምን ማየቷ አገር ማወቋ ምናምን ይሄን ፍላጎቷም ስለሆነ በዛ ብዙ ነገር አገኝበታለሁ ብላ ነው የምታስበው። እሺ አሁን ማለት ነው እዛ አካባቢ በተደጋጋሚ አንዳንድ ሽታዎች እንደሚሸቱ ማለት ነው። ወይኔ የምን ሽታ ነው? አሁን እዛ ቦታ ነው ያለው። ስለምን ሽታ ነው የምታወራው? እዛ ቦታ ምን ነው? በጣም ያስጨነቀህ ነው ይሄ ሁሉ ነገር። ስለምን ሽታ ነው የሚያወራው? ማለት ምንድነው? ወይኔ አልገባኝም። ምን ያልሽ ነው? ሽታ ነው መልሽ ነው ጥያቄን። አሁንም እንደዛው ነው? ማን ባለፈው ጠይቀኝ ነበር እኮ ብዬ ነው። አሁን ሽታ ስለምን ሽታ ነው የሚያወራው? እዚህ አካባቢ የሆነ የሞተ ነገር እንደሚሸት መረጃ አለ። ዝም ብለህ ለምን በግልጽ ዝም ብለህ ፈሳችሁ ምናምን ለምን አትልም? ፈሳችሁ አለ። አዎ ምክንያቱም እዚህ ቤት ውስጥ እንዴት እሷ ቆሻሻ የተቀበረ ነገር ይኖራል ታስባለህ? የተቀበረ ነገር ማለት አልክ እንጂ አልክ እኮ አንተ ምንድን ነው የተቀበረ ነገር? አንተ እኮ ነው የምትለው። እስኪ ዝም በል በቃ። ቤት ውስጥ ሽታ ይኖራል እንዴት ነው ታስብ ይችላል? ማለት የተቀበረ ነገር አለ እንዴ? የተቀበረ ነገር እዚህ ግቢ ውስጥ ምን ሊኖር ይችላል? የተቀበረ ነገር ግቢ ሲጀመርም የሆነ ነገር እንዳለው ግልጽ ነው። ምን ሊኖር ይችላል እዚህ ጋር? የተቀበረ ነገር አለ ማለት ነው። እኔ እነግርሃለሁ ይሄ ልጅ ሲጀመር ያማል እንዴ? ጤነኛ ነህ እንዴ? አንተ እንደውም ጤነኛ አልሆንኩ። እሺ ዝም ብለህ አትቀባበጥ። የሆነ ነገር እየቀላቀልክ ነው እንደው ሲጀመር ሰው እነዚህ ሰዎች ባልሆነ ነገር እያሸናሉ የሚቀላቀል ነገር እናንተ ሁለታችሁ የሆነ ነገር አላችሁ እንዴ? እንዴት ማለት የሆነ ነገር አላችሁ ሁለታችሁ? ውጣልኝ፣ እንዲያውም በቃ እኔ ማንንም አልፈልግም። ውጣልኝ፣ በቃ ተነሱ፣ ውጣልኝ። እኔ ማንንም አልፈልግም። ተነሱ። ጥያቄ መልስልኝ። የምን ጥያቄ ነው መልስልኝ? ውጣልኝ፣ በቃ እኔ ምንም አልፈልግም። አርፈህ ተቀመጥ። ይኸውልህ ችግር እንዳትፈጥር ያዳመጥከኝ ነው አይደል? ውጣልኝ። እኔ ከዚህ በኋላ ካንተ ጋር መጨቃጨቅ አልፈልግም። ብዙ ነገር ማውራት አልፈልግም። ውጣልኝ። እናንተ መቼም የምትግባቡ አይመስለኝም። መቼም አትግባቡ በዚህ ሁኔታችሁ። እናንተ ሁለታችሁ ስለተግባባችሁ ከኔ ጋር መግባባት አንችልም አይደል? ካንተ ጋር ላውራ። ውጣልኝ። ካንተ ጋር ላውራ። ምክንያቱም ካንተ ጋር የምንግባባ መሰለኝ። አንቺ ውጭ ነው ውጭ። ለምን ደግሞ ጣልወጣም ሲጀመር ጤነኛ አይደለም። አይምሮን ያመዋል። አንዳንዴ ነካ ያደርገዋል እኮ ሰማኛ መጀመሪያ ውጪ ሂጂ። ያዙልኝ እንዴ ሰው በግድ ነው እንደሚያስው ያኔ ምናልባት ከኔ ጋር እንደማንግባባ ለምን እንዳሰበች አላውቅም። ግን ምናልባት እሷ አፋፍን ያለች ነውና ካንተ ጋር ባወራ ብዬ ስላሰብኩኝ ነው። ይኸውልህ ምናልባት እኔ እናንተ ከዚህ በፊት አንተዋወቅ ይሆናል። ግን እዚህ የመጣሁበት አንዱ ምክንያቴ ማህበረሰብ ውስጥ አንዳንድ የሚሸቱ ሽታዎች እንዳሉና የጽዳት አካላት ይህንን ነገር ለመፍታት ጥረት እያደረጉ ስለሆነ እኛም ደግሞ እንደ ችግር ወይም ደግሞ እንደ ማህበረሰብ ቀውስ የኛም ህመም ስለሆነ ይህንን ነገር በሽታ ውስጥ ከመጣሉ በፊት መፍትሄ ለማግኘት ነው ወደዚህ መተን ከዚህ ቤት ቅርብ ነውና ሽታው የሚወጣው ያንን ነገር ለመጠየቅ ነው ወደዚህ የመጣ ነው። አንድም ከዛ በመጣውበት ቅጽበት ማለት እዚህ ጋር የነበረችው ልጅ ማርታ የምትባለው ልጅ ያው እህቷ እንደጠፋች ነገረችንና እሱንም አብረን ጉዳዩን ለማጣራት እየሞከርን ያለ ነው። እና አንተ ደግሞ ትንሽ ግራ የሚያጋባ ነገር ነው እያደረክ ያለውና ምንድነው ማለት እስኪ እንዴት ጠፋች አለች? ስለ ሽታውስ እስኪምትለኝ ነገር ካለ አንድ ላይ መልስ። እህቴ ከጠፋች አንድ 5 ቀን ምናምን ነገር ነው። ወደ 6 ቀን ምናምን ይሆናት ነው እህቴ ከጠፋች። እዚህ ጋር የነበረችው ልጅ ምን ነበረች? እህቴ ነች። እህቴ ያክስቴ ልጅ ምናምን አላልኩም እንዴ? ያክስቴ ልጅም እህትም ነች። እህትም ማለት ነው። ያክስቴ ልጅም ያጎት ልጅም ሁሉም ያው እህት ማለት ነው። እሺ ምክንያቱም ያው አብረ እየኖርክ ስለሆነ ደግሞ እዚህ ጋር ያክስቴ ልጅ ያጎት ልጅ አብረን ነው የምንኖረው። ስለዚህ ተወጣ ስጋባ አንተ ምሽታል ማለት ነው ነገር ሽታው እኮ ብዙን ያን ያህል አይደለም እኮ አንተ እንትን አልከው አጋነንከው እንጂ ያን ያህል የሚሸት ነገር አይደለም። ሽታ እዚህ ጋር አጋነንከው እንጂ ዝም ብሎ ተራ ነገር እኮ ነው ሽታው። አንተ ስላጋነንከው ነው እንጂ እና አሁን እሷ ከጠፋች እሷ እንደነገረችህ ነው በብዛት እሷ እንደነገረችህ ነው። እና ልጅቷ የብዛው በጓደኞቿ በስራ ምናምን ውላ አድራ ይሆናል ብዬ ነው ያሰብኩት። እኔም አሁንም ቢሆን ጓደኞቿ ጋር ትሆናለች ብዬ ነው ያሰብኩት። 5 ቀን 6 ቀን 7 ቀን በስራ ምክንያት ሄዶ ሰው ሊቆይ ይችላል። ልክ ነህ፣ ላይቆይ ይችላል። ግን ደግሞ አሁን ላይ ደግሞ ምን እንደገጠማት ባላቅም እኔም ግራ ገብቶኛል። እንደው እንዳንተ ወጣ አልፈለካትም? ሞክሬያለሁ፣ የቻልኩትን ያህል ሞክሬያለሁ፣ ሄጃለሁ።
እዛም ደግሞ ከልጆች ጋር እንደወጣቸው ስትወጣም ስትገባም ልጆች ጋር ስለሆነ ከስራ ቦታ ያው ከተለያዩ ሰዎች ጋር ሪሌሽን ትፈጥራለች። የት ነው ስራ ቦታው? ስራ ቦታው ትንሽ ወጣ ይላል። የት ነው ወጣ ይላል? ትንሽ እዚህ ከከተማ ትንሽ ወደ ወጣ ያለ ነው። ወደ መሀል ከተማ ምናምን አካባቢ መሰለኝ እና እዛ አካባቢ ነው። እና ስጠይቅም ያው ከልጆች ጋር እንደወጣች ምናምን ነው የነገሩኝ። ከልጆች ጋር ለምንድን ነው የወጣች? ለመዝናናት ነው ወይስ ለስራ? ያው ከስራ ስትወጣ ከልጆች ጋር ነው የምትወጣው እና አብራ አሉ ልጆች አብረዋት የሚሰሩት ስራ ቦታ። ስለዚህ ጓደኛ ታበዛለች ማለት ነው። ያው ጀስት ጓደኛዋ የሚባሉ ሳይሆንም ያው ከተለያዩ ሰዎች ጋር እሷ ትወጣለች ትገባለች። ያው የሰው ፍቅር አላት። ግን ትወጣለች ማለት ለመዝናናት ክለብ ምናምን ነው ወይስ አልገባኝም። ክለብ ምናምን እንኳን እንደዛ አይነት ነገር እንኳን አታውቅም ልጅቷ። ክለብ ምናምን እስካሁን እስከማውቀው ድረስ እንደዛ አታውቅም ልጅቷ። እኔ መጥፋቷ ራሱ ለእኔ በጣም ግራ እየገባኝ ነው። ልጅቷ እኮ በእናትህ አልጠፋችም እኮ ብለኛል አንተ መጀመሪያ ስገባ እኮ። አዎ ምን አለ መሰለህ ስለ አንድ ሰው የማታውቀው ሰው እንደዚህ ዘውሎ ሲገባ ያለም እንዴት ምን ብለህ ያው ምክንያቱን ለማወቅ ያህል ግድ ነው። አሁን ደግሞ አንተ ያው እህቴ ከዚህ በፊት እዚህ መጥተህ እንደነበር ስትነግረኝ ደግሞ አንተም ያው እሷን ለመፈለግ ብለህ እንደመጣ ስትነግረኝ አዎ መጀመሪያ ላይ ያው ልክ ነህ ብዬ ነበረ። አሁን ላይ ግን ደግሞ እየዋለች እያደረች ደግሞ እህቴ እየናፈቀችኝ ነው። አንድም ቀን እንኳን ከቤት ወጣ ማታውቅ ልጅ አይደለ? ሳምንት ሙሉ ጥፍት ብላ ስትቆይ አንድም ቀን ከቤት ወጣ አታውቅም እንዴ? አዎ ከቤት እኮ ፊልድ ትሰራለች አላላችሁም እንዴ? ፊልድ ነው የምትሰራው። ቆይታ የምትመጣበት ጊዜ አለ። ትወጣለች፣ ብዙ ጊዜ ትወጣለች። ግን ደግሞ አንድ ቀን እንኳን ተሳስታ እኮ በስልክ ሳናወራ አድረን አታውቅም። ትደውላለች ማለት ነው። በስልክ አንድ ቀን ሳትደውሉላት አታውቅም። ስለዚህ ችግር ገጥሟት ነው። ምን አይነት ሰው መሰለች ልጅቷ እኮ ትለያለች። የልጅ አዋቂ እኮ ናት። የልጅ አዋቂ የሚለው ራሱ አይገልጻትም እኮ በእናትህ። እንዲያው ልጅቷ ምስኪን ለራሷ ተረባ የተራበን የምታበላ የተጠማን የምታጠጣ አይደለም። በቃ ዛፉን ያልማዘን ልክ አይደለም። ሰው መሰለች እንዲያው ምስኪን የዋህ እኮ ናት። እንዲያው የዋህ ከሆነች እንግዲህ አሁን ስትጠፋ እኔ ምን አባቴ ልሁን? ለእኔ ማንም አልነበረኝም። ለእኔ አዛኝ እሷ ብቻ ነበረች። አይደለም ለእኔ ለስንት ወገን ደራሽ ነበረች እህቴ። እንደው ከቻልክ ወንድሜ እባክህ እህቴን እባክህ ፈልግልኝ። እህቴ ናፍቃኛለች። አሁን ልናግዝ ነው እየፈለግን ያለ ነው። ግን ለማገዝ ደግሞ መረጃ ማግኘት አለብን። ይህንን ግን እሷ ላይ ሊያደርግ የሚችል ማለት እሷ እንድጠፋ ምክንያት ሊሆን የሚችል ሰው አለ? ምን አይነት ሰው? ምናልባት እስኪ ከእህቷ ጋር ያላቸው ቀረቤታ እንዴት ነው? እንግዲህ ከእህቷ ጋር አብረው ነው ስቀው ተጫውተው ነው እንግዲህ የሚኖሩት። የተለየ ነገር አይቼባቸው አላውቅም። ምን ይኖራል ብዬ አስባለሁ። እንደው አሁን አንተ ልጅቷ እኮ አይደለም እንዴ ጠላት ይኖራታል ተብሎ አይጠበቅ። ማንስ እንዴ ጭራሽ እኔ እንደዚህ አይነት ሰዎች እኮ ጠላት ይበዛቸዋል ማለት በጣም የዋህ የሆኑ ሰዎች በሷ ላይ ኧረ በሷ ላይ ጭራሽ አንድም አይነት ሰው እኔ በክፉ ያያታል ብያስ እኔ ፍቅር ጓደኛ እኔ እስካሁንም እስከማውቀው ድረስ እንደሌላት ነው የማውቀው። እንግዲህ ያው በዛም ስለምትሯሯጥ በስራ ጉዳይ እንግዲህ ከኔ የደበቀችኝ ነገር ካለ አላውቅም። እንግዲህ ምን አውቃለሁ፣ ሊኖራት ይችላል። አንተ ግን እንደ ወንድም ማለት እንደ ቅርብ ሰው ክፍለ ሀገር ሴት ሆና በዚህ ሰዓት ያለውን የሀገራችን ሁኔታ ታውቃለህ። ክፍለ ሀገር ስትመላለስ ለስራ አይተይ ይሄ ነገር ከባድ ነው አርፈሽ ተቀመጭ ወይም ደግሞ ስራው እዚህ ብታረጊው ጥሩ ነው፣ መንገድ ላይ ብዙ ጊዜ መመላለስ ሊያጋጥም ይችላል፣ ችግር አለ ምናምን ብላ መምከር ነገር የለም አልኳት ብያታለሁ፣ በተደጋጋሚ ብያታለሁ። ግን ደግሞ እሷ ደግሞ ይሄን ነገር አትሰማም። ምክንያቱም እኔ አሁን ላይ ልጅ ነኝ ወንድሜ፣ ልጅነቴን ደግሞ ተሯሩጬ ሰርቼ መቀየር አለብኝ። ልጅ የምትለኝ ስንት ዓመት ነው ማለት እንደዚህ አይነት ኃላፊነት ወስዶ ለመስራት መቼም ትምህርት ይኖራታል። አንድ ሰው ከዩኒቨርሲቲ ገብቶ ተመርቆ ወጥቶ ስራ እየሰራ ከሆነ የተመላለሰ ከሆነ ወደዛ እየሄደ ከሆነ የሆነ ዋጋ እየከፈለ ከሆነ ልጅ ነው ልንል አንችልም።
ያው ልክ ምን አለ መሰለ ያ ማለት ልጅ በላት አሁን እሷ ገና 20 ምናምን አመቷ ነው። አሁን እሷ ልጅ ነች ገና አሁን እንግዲህ 50 አመት 60 አመት ስትገባ ያኔ ላይ ያው ወጣትነት የለም ልጅነት የለም። በዛን ሰዓት ጉልበት ይደክማል። የፈለክበት ቦታ ተዘዋውረህ መስራትም አትችልም። የምትፈልገውን ነገር ተዟዙረህ ማግኘት አትችልም። በቃ የተለያዩ ነገሮች አሉ። አሁን ላይ በወጣትነት ዘመን ደግሞ ከክፍለ ሀገር እስከ ከተማ ከከተማ እስከ ገጠር ተዟዙረህ የምትፈልገውን ነገር ማየትም መጎብኘትም መስራትም ማግኘትም ትችላለህ። እሷን የምትጠቀመው ያን ነው። የእሷ ሐሳቧ ያ ነው። በቃ አሁን ላይ ክፍለ ሀገር ላይ ያሉ የተለያዩ ቅርሳ ቅርሶችን ነገር ለምሳሌ እርሻ እንኳን እንዴት እንደሚታረስ እንኳን ቁማ ካየች ያ ለእሷ ትልቅ ነገር ነው ሆኖ የሚታያት። ምክንያቱም ከተማ ላይ ነው ያደገችው። ስለ ገጠር ባህል ስለ ገጠር ባህል አሁን እሷ ምንም የምታውቀው ነገር የለም። አሁን በተለያዩ ስራዎች ምክንያት ስትሄድ በዛው ላይ ያው የተለያዩ ነገሮችን ባህሎችን ታያለች እና እሱን ነገር እሷ ትፈልገዋለች። ለዛ ነው የምትዟዟረው። እኔ ምናልባት አንተ ግን እዚህ መሀል ላይ መጠቀም የሚፈልግ ሰው በእሷ መጥፋት መጠቀም የሚፈልግ ሰው አለ ብለህ ታስባለህ? ኧረ እኔ ጭራሽ እንደዛ አስቤ አላውቅም። እሷ እኮ እሷን ማን በክፉ ይመኛታል ብዬ አስባለሁ። ማንም እሷን እኮ በክፉ የሚመኛትና በክፉ ያስባታል ብዬ የምጠረጥረው ሰው የለም በጭራሽ። ሊሆንም አይችልም። እሷ ማለት እኮ በጣም ምስኪን የዋህ እኮ ነች። ከትንሽ ከትልቁ ጋር ስቃ ተጫውታ ከመጣ ከሄደው ጋር አብራ በልታ ጠጥታ ያላትን አካፍላ የምትኖር ሰው እኮ ነች። አንተ ያክስት ልጅ ከሆንክ ከዚህ ቤት ውስጥ ለምን እንደምትኖር? የራስህ ቤት የለህም? በራስህ አትኖርም? ቤተሰቦች ጋር አትኖርም? ያው ቤተሰቦች ያው ብዙም ክፍለ ሀገር ላይ ነው ትቻቸው የመጣሁትና እኔ ልጅ ያለውኝ ቤተሰቦቼ ትንሽ በሞት ነው ያጣዋቸው ቤተሰቦቼንና ከዛም ማንም ስለሌለኝ ነው ከነሱ ጋር መጥቼ እዚህ ጋር የተጠጋሁት። ለዛ ነው ከነሱ ጋር እየኖርኩ ያለሁት። እንግዲህ የማርታ ቤተሰቦች እንደሞቱ ወይም ደግሞ በህይወት እንደሌሉ ነግራኛለች። በምን ምክንያት እንደሞቱ ታውቃለህ? ታሞ እንደሞቱ ምናምን ነግራኛለች። ታሞ እንደሞቱ ነው የማውቀው። እኔ ልጅ ነበርኩኝ። አሁን ልጅ ነበርኩኝና ብዙም አላስታውስም፣ ብዙም አላውቅም። ለዛ ነው እኔ ልጅ ነበርኩኝ የእሷ ቤተሰቦች ሲሞቱ እኔም የማውቀው ነገር የለም። በስንት ዓመታቸው ነው የሞቱት? እኔ ምን አውቃለሁ በስንት ዓመታቸው እንደሞቱ? ምን አውቃለሁ? ልጅ ነኝ ስላልከኝ ካላችሁ ቀረቤት አንፃር ይሄንን ታውቃለህ ብዬ ነው ያሰብኩት። ግን እንዴት ላውቅ እችላለሁ? ሕፃን ልጅ እኮ ነበርኩኝ በዛን ሰዓት። በስንት ዓመታቸው የሞቱ በምን ይሁን እኔ በምን አውቃለሁ? ቅርብ ጊዜ እንደሞቱ ግን መረጃ አለ። ቅርብ ጊዜ ይሞቱ ይቆዩ እኔ የማውቀው ነገር የለም። በምን ምክንያት እንደሞቱ የማውቀው ነገር የለም። ግን አብረህ እየኖርኩ ነው። ግን እንዴት ሞቱ እንዴት ተወለዳችሁ ብዬ ለምን ብዬ አጣራለሁ? ለምን ብዬ ጠይቃለሁ? ዳንተም እኮ እንደ ቤተሰቦች ናቸው አይደል? ቢሆንስ ታዲያ ቤተሰቦቼ ቢሆንስ ታዲያ? ጥሩ እኔ የምልህ ምናልባት በዚህ ማህበረሰብ ውስጥ የተለያዩ ስራዎችን የሚሰሩ ሰዎች አሉ። መልካምም ሆነ መጥፎ የሚሰሩ ሰዎች አሉ። በዚህ አካባቢ ላይ መጥፎ ነገር ሊያደርጉ ይችላሉ ብለህ የምታስባቸው ማህበረሰቡ ላይ ጠንቅ የሆኑ ሰዎች እነዚህ እኮ እንደዚህ አይነት ነገሮች ያደርጋሉ ብለህ የምትጠቁመው ሰው አለ? ኧረ እኔ እንደዚህ አይነት ስራ የሚሰራ ሰው እኔ የማውቀው ነገር የለም። እኔ የማውቀው ታሪክም የለም። እንዴ ምንድነው የምትጠይቀኝ? ማታ ግሮሰሪ እንደምታመሽኩ ሰምቻለሁ። ምናልባት እዛ ቦታ ላይ ሰሞኑን ከሚሸጠው ሽታ ጋር በተገናኘ ዲቆ አንተ ሰውዬ ምንድነው የምታወራው? ስለምን ሽታ ስለምን ግሮሰሪ ነው የምታወራው? ሽታ የሆነ መኪና አንድ ውሻ ምናምን ገጭቶ ነበር። እሱን ዝም ብለን መንገድ ላይ ከምንጥለው ብለን ጉድጓድ ቆፍረን ቀብረነዋል። ሌላ ምን አለና ነው? ውሻ ጉድጓድ ቆፍራችሁ ግሮሰሪ አመሸህ ምናምን ነገር ምንድነው? እኔን ለምንድነው የምትከታተለኝ? ቆይ አንተ ከኔ ጋር ምንድነው ያለህ ችግር? ስለዚህ አንተ በጣም የምትጠጣ ሰው ነህ እና በጣም ጠጭ እንደሆንክና 10 ሰዓት ለሊት ወደ ቤት እንደምትገባ ቃለው እንደፈለኩ ልጠጣ። ቆይ አንተ እንዴት ነው ስለኔ ልታጣራ ይቻላል? አይደለም ችግሩ ከጠጣህ በኋላ ስለምታደርገው ነገር ነውና ከልጆች ጋር ምንድነው የማደርገው? ምን ያረኩት ነገር አለ? ቆይ አንተ ሰው ከዚህ በኋላ ውጣልኝ። ካንተ ጋር ብዙ ማውራት አልፈልግም። አልፈልግም፣ ምንም ማውራት አልፈልግም። ውጣልኝ። በቃ ወንጀል ስራዎች እንደምትሰራ እኮ መረጃ አለኝ። ምንም የምሰራው ወንጀል የለም። በቃ አንተ ውጣልኝ። ቆይ ከማን
ጋር ነው ስራ የምትሰራው? ስለምን መጠጥ ስለምን ስጋር ውጣልኝ በቃ እኔ ምንም አልፈልግም ውጣልኝ በቃ መረጃ ስጠኝ መረጃ ፈልጋለሁ መረጃ ስጠኝ መረጃ የምትሰጠኝ ከሆነ መረጃ ስለምን መረጃ ነው ምን ነው አሁን ብትሰጠኝም ተመልሼ መምጣት አይቀርም ለምንድነው እሺ እየጠጣ የተለያዩ ወንጀሎችን እሰይ ደጋር እኮ ልጠጣ በቃ ውጣልኝ በቃ እንደው ውጣልኝ አልፈልግም ውጣልኝ እወጣለሁ በቃ በእናትሽ እቺን የተረገመች እቺ የሆነ ነገር አለ ወይ አልደነች ወይ በእኛ ሀሳብ አልተስማማች ምን እናድርጋት እስኪ ካልሆነ አንቄ ልግደላት ነው ምን ይሻላል ማረቅ አይደለም ማራሱ ምግብ ምናምን ስንት ቀሞር ነው ያለነች አፈር ዲክቺት ባላታለች እንጂ ምን አባቷ የምትበላው ደግሞ ኔሊ ሲያሳቡ ቀይገራ ኮን እስኪያምጣት እቺ የተረገመች ማጥራ ወይስ ወደዛ ከተናት ምን ያጣው ተሰጣት አንቺ ምንድን ነው የሚሻለሽ? ምንድን ነው ሀሳብሽ? እያየሽኝ ነው ነገር እንግዲህ አሁን ስማሚያለሽ ወይስ አትስማሚ? ተናገሪ። ስማሚያለሽ ወይስ አትስማሚ? ሲያምርሽ ይቀራል እንጂ አምሮ ይቀራል። አንድ ነገር ልንገርሽ፣ አሁን በሀሳብ ተስማሚያለሽ አይደል? ተስማምተሻል? ለምን ያለትምንሽ ሀሳብ ተስማምተሻል? አልሰማሽም? እኛ ሰርተን ለፍተን ጥረን ያመጣነው አንቺ ትበያለሽ። ጭራሽ ሙሃ ሰሜንሽ አንድ ነገር ልንገርሽ፣ አሁን በዚህ ስራ በዚህ ጉዳይ በመነገርሽ ነገር ሁሉ ተስማሚያለሽ ወይስ አትስማሚም? እያናገርኩሽ ነው። ተናገሪው እያናገርኩሽ እኮ ነው። ተናገሪ ነው በቃ እደውልሻለሁ ማለት በእጅ ሰው እንዳትሆኝ ተናገሪያ ተናገሪ በይ ተናገሪ ተስማሚያለሽ አትስማሚም? ተናገሪያ እኮ ተናገሪ ተስማሚያለሽ አትስማሚም? ተናገሪ ተስማሚያለሽ አትስማሚም? ተስማሚያለሽ አትስማሚም? ተስማሚያለሽ ይኸውልሽ ማለት ነው አንቺን ህይወትሽን ነው ሲኦል ነው ተስማሚያለሽ? እጃችንን በአንቺ ምክንያት አናበላሽም። በራሽ አትስማሚም? ተስማሚያለሽ? አትስማሚም? አረገው አንቺ ማንሰት ማለት ታሪክ ስለሆነ ነው ባክሽ። አትስማሚያትም? ማስረውሽ አንቺ ዋጋሽን ነው በደንብ ሰራት ሲሆን ነው ምን አይነት ተረገመች ናት እና ፍቅር ብትሆን ነው ግን ጭራሽ እኛ በመጣው ገንዘብ ምን ይባላል ያምራታል ልጅ ትባላታለች። ቆሽ ምን እናድርጋታለሽ? ምንድነው እስከመቼ እንደዚህ ነው? እስከመቼ እንደዚህ ምን አድርጋታ ማውጣት አለብን በቃ ከዚህ እነዛ ሰዎች እንኳን ራሱ ማለት ነው ምንም እቃ ምናምን ስለደራረብንበት ያገኘታቸው እቃ እየፈተሹ ነበር፣ ብዙ ነገር እያደረጉ ነበር። አንቺ ራሱ እንዴት ወደ ውስጥ ታስገቢያቸዋለሽ? እኔ በግዴታ እኮ ነው ገብተው ቤቱን እንትን የፈተሹት። በጣም ፈርቼ ነበር በቃ አገኛት አላገኛት እያልኩ ግን ደግነቱ ሳገኛት ሻውት አባታችን የሚላካቱ እሺ የሆነ ነገር ወይ ገንዘብ የሚሰጠው ሰው ካለ አፍና የሆነ ነገር አድርገ የሆነ ቦታ እንድትሞት የምታደርግበት ነገር ካለ አድርግ በቃ ወይ ሌላ ሰው የሚገላት ከሆነ እንዲዶራት ሌላ ቦታ ወስዳል። አንተ እጅህን እሷን ጫፋ እንዳትነካ በቃ እጅ እንዳይበላሽ ነው። እሷ ሌላ ሰው ገንዘብ ከፍለን ቢሆን የሚጨርስበት መንገድ ካለ እንጨርስ። ካልተስማማችሁ በማይነቃ መልኩ መሆን አለበት ይሄ ነገር። የምትተማመንበት ሰው አለ ይሄ ነገር ሊያደርግልህ የሚችል ሰው አይጠፋም። ካልተስማማች የፈለኩትን ሁሉ አደርጋለሁ። ካሁን ታጋልጠናለች። ገባ ያ ነገር ያለፋ ነው ያሉት የነበረው ነገር ከኔ ህይወት አይበልጥም። እሺ ቆይ ትእዛዞችን እሺ ዛሬ የታዘዝከው ነገር አለ? ብዙ ትእዛዝ አለ እኮ ማን አጣጣራል? እሺ መውጣት አለብኝ። ደግሞ እኔ ትናንት የሆነ ሰው ደውሎልኝ ነበር። በእናትህ በጣም ግብዳ ውሻ ፈልጋለሁ አለ። እነሱ ስጋ ሳይመቻቸው አይቀርም። ስለዚህ ሄደላችሁ ዛሬ እኮ በቃ ዛሬ ተዘጋጅቶ ነገ መላክ አለበት። ስለዚህ ማንም ሰው እዚህ ግቢ ውስጥ እንዳይመጣ
ከቻልክ ደግሞ በራት ጎዳና ላይ ያሉ ልጆች አሉ አይደል? ህጻናቶች 8-9 ዓመት ምናምን የሆኑት እነሱ በገንዘብ አታለ ማምጣት አለ። ትእዛዛለሽ? አዎ እነሱ ካልሽ በጣም ገንዘብ እኮ የምናገኘው በእነሱ እንደው ታውቃለህ። የእነሱ ስጋ ደግሞ በጣም ወሳኝ ነው። አሁን ስለሱቴና ስለዚች ልጅ መፍትሄ ፈልጊልኝ። እነዚህ ሰዎች መከታተላቸውን አያቆሙም። ያ ነገር ወይ ቦታ እንቀይር ወይ አድራሻ እንቀይር። አጨረስኩ እኮ ሀሳቤ